فلن يغلب العسر يسرين قلنا የቁርአን አገላለጽ دقيق ነው عسر على عسر الدمر እንደ አንድ عسر ነው የሚታየው يسر በነጠላ ነው የመጣው فلن ولن يغلب العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም የትምርቱ ርዕስ ምንድነው ከጭንቀት በኋላ ደስታ አለ ከብሶት በኋላ እፎይታ አለ ነፃነት አጥተሃል ከሱ ልጀምር እስኪ መጀመሪያ እምነትህን መተገብርበትን እድል አጣሃል ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል እርግጠኛ ሁን ነገ ደስታን ታገኛለህ ምቾት ይከተልሃል ከቁርአን አንድን ሳምፕል ላንሳ የነቢዩላህ ሙሳ እናት ቁርአን ላይ መታቋት ናት ፍርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪ እያሉ የሚጠብቁት አንድ የአላህ ነብይ ነበር እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም በኒ እስራኤሎችን ፍርዓውን ባሪያ አድርጓቸው ይገዛቸው ነበር ከባባድ ስራዎችን ያሰራቸው ነበር ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር ነፃ አውጪ እሱን ሁሌ ማንጋጠው ይጠብቃሉ ይሄ ጭንቀት ያልፋል ይያል በዛው አመት ፍርዓውንም ህልም አየ ይሄን ክስተት አንድን መጥፎ ውሳኔ ወሰነ ወንዶች በአጠቃላይ እንዲገደሉ ወሰነ ሙሳን እዛ ውስጥ ለማግኘት ማለት ሴቶችን ለመተው ወሰነ አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቶች ላይ ያርዱታል ከባድ ፈተና ነበር ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት ነው አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ በቃ አንድ አመት የተወለዱትን ዘላቸዋል አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነቢዩላህ ሙሳ ወንድም ዐለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ ዐለይሂ ሰላም እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንደይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰለ አላህ ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣዩ ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት ከመልእክተኞች ምን እናደርጋለን እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ህፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ኢላ አላህ የእናትን ጭንቀት ሲነግረን ልቦናዋ
በድንጋጤ ተከፍቶ አነጋ إن كادت لتبدي به لولا أربطنا على قلبها ጮሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናት ተጨንቃለች እህቱን ጠራችና ቁሲ ተከተየው አለቻት فبصرت به عن جنب ከርቀት አየችው ወንዞ ደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን لي ولك አለች የኔና አንተ ያይማረፍ ያገኘ لا تقتلوا እንዳትገለው عسى أن ينفعنا ሊጠቅመን ይችላል ወደፊት او نتخذه ولدا ሰው ሳያውቅ ወይም ልጅ አድርገን እንዘዋለን فرعون يعني من على أما لك فنعم وأما لي فلا يعني أي ما رفع ما بجرش لي قال له قن على السنة يودات نبا موسى عليه السلام ما نجلي هنا فرعون بيت استقبا كم يصدو سو بيت است اندقبا مالك اسجمرا ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله ጡት የተባለን ከለከልነው አለ የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን እምታጠባ ሴት ልጠቁማችሁ ማንም ህፃን ቀርቧት ጡትን እምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች ህፃኑንም እንደተቀበለችው ህፃኑ ለመጥባት ዝግጁ ነው ጭኗ ላይ ተቀበለችው እሷን ሲያገኝ አረፈ ደሞዝ የተከፈላት ልጇን ማጥባት ጀመረች بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል إنما العسر እስኪ ነገሩኝ አንቀጹን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አትጨራጠሩ الله قرآن لي إهن كستت سياوسالن قل بلاچو اسكي أنت محمد من ينجيكم من ظلمات البر والبحر كيبسنا كونزو سلمت ميادناچو ما نو اسكي بلاچو تدعونه تضرعا وخيفة بفرحات تچنقاچو بمتنانس متلمنوت لئن أنجانا من هذه كزي ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ የሚያድናችሁ ማን ነው የሚያድነው ቀልባችሁን ለመሰብሰብ ነው ማን ነው የሚያድነው አላህ Subhanahu Wa Ta'ala አላህ አስከትሎ ምን አለ قل الله الله ነው ينجيكم منها ومن كل كرب ከዚህና ከሁሉም ጭንቀቶች የሚያድናችሁ አላህ Subhanahu Wa Ta'ala
بعد عسر يسرا إنما على العسر يسرا كجنكت غافويت አለ ከብሶት በኋላ ደስታ ድሎት አለ ከጨለማ በኋላ ንጋት አለ ላስከትል ሁለተኛ ከሀገር ተባረሃል የእምነት ነፃነት አጣ ተሰደሃል ምንድነው የገጠመ ህይወትህ ላይ ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም صلوا على رسول الله ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል ይበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳለፉ ሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው ሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያ መከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ግልጽና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره መሐረታም ጠይቀው انه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል
ጃአ ነስሩላሂ ወልፈትህ አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክርም እሱን ነው የተፈታነው በህዝብ ጥረት አይደለም የተፈታነው በህዝብ ጩኸት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው ፈሰብህ አላህን ማጽዳት ነው ሱብሃንክ ወቢሐምድክ بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማህርታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስና استغفرullah 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 አንድ ትልቅ የዘመናችን ሙፈሲር እቺን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል ያ አላህ ድል ነው አንተ ታግላል አው ለፍተሃል ተሰዳል አው ሰሃቦችን አስተምረሃል አደራጅተሃል አው መጨረሻ ድሉ ግን ማን ነው ነስሩላህ ያ አላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊሩ ማህርታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም ሰሃቢዩ ሐዲሱ ሲናገር ምን ይላል ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር አንገታቸውን ደፍተው ነበር የገቡት ጃአ ነስሩላሂ ወልፈትህ ድሉ መጣ መከፈቱ መጣ አላህን ያወደሱ ነበር የገቡት على كل حال بعد عسر يسرا ከአገር ከመባረር በኋላ ምን አለ ወደ አገር በድል መግባት ሁሌም አለ አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት ውጭ አገር ካሉ ናቸው ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ بعد عسر يسرا ዛሬ ይሄ አሸባሪ ብለ ስሙን ያጠፋው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል አትጠራጠሩ ኢንሻአላህ يقول عائد القرني لا تحزن مبال كتاباتቸው ለምን ይላሉ اذا رايت الصخراء يمتد ويمتد ይሄ በራሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم اوق ان وراءه ከርሱ በኋላ رياضا خضراء وارفة الظلال አረንጓዴ መስክ አለ ጥላው ያጠለለ እርግጠኛ ሆነ ይላል እንዴ ረዝሞ ስታየው አይን ማለቂያ ሲያጣ እርግጠኛውን እዛ በኋላ አረንጓዴ መስክ አለ واذا رايت الحبل يشتد ويشتد ገመዱ በጣም ሲወጠር ስታየው فاعلم انه سوف ينقطع እንደሚበጠስ እርግጠኛ ሆነ واعلم اوق مع الدمعه بسمه كمالك اسغا ፈገግታ አለ ومع الخوف امن كمفرات غا مرغاغات አለ ومع الحبس اطلاق كمتاسر غا مفتاتم አለ عسى ما ترى الا يدوم وان ترى له فرجا مما الج به الدهر እርግጠኛ ሆን መልካም ነገር ከዛ በኋላ ይከተለዋል ሶስተኛ ከኔ ጋር ናችሁ اللهم صل وسلم على نبينا محمد بعد عسر يسرا ሶስተኛ ወርከን ደርሰናል ስምህ ጠፍቷል ባልሰራው ተወንጅላል ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል ያልወሰድከው ንብረት እንደወሰድክ ተደርገ ታምጣሃል አሊያም አልፈው አክራሪ አሸባሪ ብለውሃል ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል ወይስ በዝሙት ጠርጥረው ያቃሉ አብሽር ከዚህ ጭንቀት በኋላ እውነታው ይገለጣል ታሪክን እናንሳ እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች የነብዩ ሰለላሁ ዐለይሂ ወሰለም ሚስት
አላህ ነው ለነብዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። إذ تلقونه بألسنتكم ይላል አላህ። ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል። إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በመእመናን መሃል ብክለት የሚያሰራጩ አስፋፉት ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነብዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ወይ ለአንድ ወር ሙሉ ወህይ ያቋርጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ ያውርዱ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ الناس በቤተሰቦች ላይ ለምንድነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጻፍ ምን ይላል? እኔ የነብዩን ነብይነት ስጠራጠር ይላል። ሙስሊም አይደለም፣ ኦሪየንታሊስት ይባላል። ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት። ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ይስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። والذي تولى كبره له عذاب عظيم ያ በተለይ የመነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። على كل حال ስሟ ከጠፋ በኋላ አላህ በነብዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለው ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ يوم القيامه የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻም ተላች ከወረደ በኋላ والله ስታማ ቢያንስ አላህ ለነብዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት። አላህ ግን ታሪኳን እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው። ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ بالفاحሻ ዝሙት ሰራ ተብሎ ነብዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን ሰጣ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ እኮ ለማ ሩሚየ بالفاحሻ በመጽፎ በጸያፍ ስራ እንደሰራ ሲታማ በራአሁ الله على لسان صبي ነብዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራይ ነው ስትል መረጃህ ምንድነው አምጣሉት ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነብዩላህ ዒሳ እናት መርየም ለማ ሩሚየት بالفاحشة ዝሙት ሰራሽ ተብላ ስትታማ በራአህ الله على لسان ابنها النبي ነብይ በሆነው ነብዩላህ ዒሳ ነው ነፃ ያወጣው። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። قال اني عبد الله آتاني الكتاب وجعلني نبيا وجعلني مباركا حيثما كنت وأوصاني بالصلاة والزكاة ما دمت حيا الآية الله بما أنه نزالت
ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ሕፃን ነው እሱም ነብዩላህ ኢሳ አለይሂ ሰላም ዩሱፍን ደግሞ በማን ፍርዓውን እንትን ንጉሱ ቤት ውስጥ በሚገኘው ሕፃን ልጅ አይሻ ታማች የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል ሚስታቸው ናት ለም يرضى لها አሉ ببراءات صبي ولا نبي حتى نطق بنفسها الله በሕፃን ልጅም በነብይም አልመሰከረላትም በወህይ ነው ያጸደቀላት بعد عسر يسرا ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ በትግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል አላህ ህግ ነው ان الله يدافع عن الذين امنوا አላህ ከመእመናን ይከላከላል ለጊዜው ይወራል ግን እንዲህ ብለ ነው እንድትወብት አላህ ያደርጋል አላህ ከመእመናን እኔ ነው መከላከለው ከነሱ ክብር ይላል ስታቀው ሲገለጥልህ ትደነግጣል ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል መጠራጠር የለብንም የጁረይጅን ታሪክ ላንሳላችሁ ተለያዩ ሐዲሶች ላይ ተዘግቧል ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር አላህን በጣም ይገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ ብቻው የሚኖርበት በእኛ አገር ኸልዋ ነው የምንለው ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ በኒ እስራኤል ማለት አብናኡ ያዕቁብ ማለት ያዕቁብ ዘሮች ምን ይባላሉ እስራኤል የሚለው ያዕቁብ ማለት ያዕቁብ የኢስሐቅ ልጅ ነው ኢስሐቅ ደግሞ የማን ልጅ ናቸው ኢብራሂም አለይሂ ሰላም ወበሽርናሁ በኢስሐቅ ومن وراء إسحاق يعقوب أبناء يعقوب ማለት እስራኤል ዘሮች ስንል ያዕቁብ ዝርያዎች ማለት በኒ እስራኤል ስንል على كل حال ጁረይጅ ዓቢድ ነበር አላህን ይገዛል እዛ ቤት ውስጥ ታዲያ እንዴ እናቱ ለሐጃ ፈለገችውና ወደ ቤት መጣች ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው ጁረይጅ ድምጿን ሰማ አላህን ሶላት ላይ ሆኖ አማከረ ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ ተወዛገበ የቱን ላስቀድም አይ ጾለቴ አለና ጾለቱ ላይ ጸና ኢባዳው ላይ ተመለሰች እናቱ በሁለተኛው ቀን መጣች ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው ድምጿን ሲሰማ እሱም ተወዛገበ ጌታዬ ሷል ላስቀድም ጾለቴን ኢባዳዬን ወደ ኢባዳው ሄደ እናት ሐቅ አላት ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ፈርድና ማታደርግ እንኳን እንደዚህ ሁለት ወር ሳደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምጽህን ስትሰማ ሐሴቷ ከባድ ሶስተኛ ቀን መጣች ፀሐይ በጣም ሆኖ ነበር ተተወቀዑ الشمس بيدها ይላል ፀሐዩን በእጇ እንዲተከላከለሽ መጣች ያ ጁረይጅ ጠራችው ሊመልስላት ፍቃደኛ አይደል ወደ ኢባዳው ቀጠለ ያኔ እናት ብትሆንም ተበሳጨች ሰዋዊነቷ አሸነፋት ያኔ ምን አለች የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات الله ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች ከባድ ርግማ ከቀናቶች አለፉ ይሄ እናት ዱዓ ላይ ደርሷል ጁረይጅ ከሚሰራው ኢባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመረ አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ኢባዳ ሲነሳ የተወሰኑት ሒስድ ገባቸው ይሄ ሰው እንዲወደሳል እንደ ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች እሱንም ማኔ ነው ጉድ መሰራላችሁ አለች ትቻለሽ አው ጎኦን አላት ቀጥይ በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት
ወደ አምልኮ ቦታው አካሄደች በረሃው ላይ ሄደችና አባበለችው አላህን በጣም ፈሪ ነበር ፊት ልሰጣት ፍቃደኛ አይደለም ሞከረች ደከመች ሽንፈት መሰላት በቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧል ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርድ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን ነው የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስጡኝ ለቀቁት ውዱ አደረገ ሶላት ሰገደና ሕፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም አልናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም من ابوك አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ሕፃን ልጅ አይሆን ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር ያ ጉላም من ابوك አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ ይሄን ክስተት ማን ይሰማል በኒ እስራኤሎች ልክ ይሄን ሲሰሙ ግሩጋ ወደቁ ቀርበው ያጥፉት ጀመሩ ጁረይጅን ለካ አላህን ወልይ ነው እንደምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ እባከን ያፈረስነውን ቤት ከወርቅ ነው ምንገነባላህ አሉት ጁረይጅ ምን አለ ነው እንደነበረው አርጋችሁ ስሩት بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን አላህ Subhanahu Wa Ta'ala አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል ግልጽ ነው አላህ ነው ካንተ የሚከላከል አንተ ከሱ ጋር ሳድርኩ የእውነት ኑራ አላህ ጋር ህይወት ላይ ውጥረቶች ስታይ ምን ይከተለዋል እፎይታ ይከተለዋል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን አራተኛ ልጠይቅ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብለ ያስከው ነገር ደስታ አጣህበታል የህይወት ውጣ ወረድ ረፍት ነስተሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጣበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጣበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጣበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታወቁ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጣበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ግያስ ይባላል
አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና ያ አባ ጊያት፣ አንተ የጊያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተ እንችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ረሃብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠር። ቃለ አፍዓል፣ እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ፣ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያድሩ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ ምኖረው? እቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለውኛ። ምን ይሆን? ቆዳ ነው ከርቀት ሲያዩ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ? መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ አመት የጠፋው ያልክ ማስተዋወቅ አለ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ አመት መናገር አለብኝ። ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? አመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከአመት በኋላ ማንስ ልሞት ይችላል?
85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ ምን ነው ባላገኘሁት። ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገባው። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው አይደል? በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል። አቡ ጊያት ድምጽ ካልተሰማ ከፍ አደርጋለሁ። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያት ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ተቀበለችው። የአባ ጊያት ማጃአ ቢክ ምን አመጣ? ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። አረ ምን እንዲሁ ይዛል የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው ምን ደሞ አመጣ? የሚበላ ነው ምንድነው? አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርቆ ያ ሉባባ፣ አንቺ ሉባባ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በራህ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ላንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት። 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አለ። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂ አላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥ ነው። አንድ በእድሜ ገፉ አዛውንት ወደ እርሱ አቀን። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኙት። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን ሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል።
አንድ አስረኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን እኛው ይሄ እስመ ሰለፍ መዝሉም ነው ተበድሏል። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ። ና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረገ። እኔ ጋናቸው ምን ነው አልሐርቡ ኺዳ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ እያመቻቸ ነው ብዬ አሰቡ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ገያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግራል። ለምንድን ነው ማታነሳው? አንተ እኮ ሙጥር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ፣ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንትን ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል። ትክዝ አሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አድርግ ይሉ ባባ። ከጭንቀት በኋላ እፎይታ ይመጣል። አላህ አይተወንም ተይሉ ባባ አላት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንቲ ያገኛል እንዴ? አላህ ምንዳውን ይክፈለው፣ እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቅድም አንድ 10ኛ ነው
አሁን 100ኛ ያደርግለታል 100ኛ ስንት ነው 10 የወርቅ ሳንቲም አቀድም 100 ነው እሱም ብታረግለት ይሰጣል قال لا يا بابا አላችሁ ማይሆን እሱም ለምን እንዲ ጠንከር እንዳለው ኋላ ታሪኩ ይገባቸዋል ይሄንማ እኛ እናደርግም አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ ዘው ሰዓቱን ይቻለው አላችሁ ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር ትልቁ ትምህርት ይሄ ነው ሐቂቃ እኛ ትንሽ ኑሮ ውስጥና ወጥብን ስራ ለመቻች ሲል ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማሐቃትን ሴት ያማልላል ይሄ ሙስሊም ባህሪ አይደለም ችግሮች ሲመጡ ያልፋል ይነጋል